ሁለቱም የእንግሊዝ ትልቁ ክለብ እኔ ነኝ በሚል ይቆራቆዛሉ። ሁለቱ በጋራ 121 ዋንጫዎችን አንስተዋል። ሊቨርፑል ከ1975 እስከ 1990 11 የፕሪሚየር ሊግ ዋንጫዎችን ያነሳባቸውን ዓመታት በኩራት ያነሳል። ማንቸስተር ዩናይትድ ከ1993 እስከ 2013 ፍጹም በነገሰባቸውና 13 የፕሪሚየር ሊግ ዋንጫዎችን ባነሳባቸው ጊዜያት በመኩራራት የእንግሊዝ ቁጥር አንዱ ክለብ እኔ ነኝ ይላል። በሀገር ውስጥ ብቻ ሳይሆን በአውሮፓ የእንግሊዝ ተጠቃሽ ክለቦች ሁለቱ ናቸው። ሊቨርፑል 11 የአውሮፓ አጠቃላይ ድሎችን በማጣጣም ማንቸስተርን ዝቅ ብሎ ይመለከታል። ዩናይትድ 3 የአውሮፓ ቻምፒየንስ ሊግ በአጠቃላይ ውድድር ደግሞ 7 ዋንጫዎችን በመሳም ሊቨርፑልን ይከተላል። እርስ በርስ ግን የማይበርዱ ዝግብ ያደርጋሉ። ቀዩ ትንቅንቅ ተጫዋቾች ሁሌም ይተናነቁበታል። አሰልጣኞች ስድብ ያመርቱበታል። ሱዋሬዝ ኤቭራን ያልጨበጠበት ሪዮ ፈርዲናንድና ዳኒ ዌልቤክ ሱዋሬዝን አንተ አትጨብጠንም ብለው አጸፋ የሰጡበት ክስተት ከቅርብ ጊዜ ፍልሚያዎች የሚታወስ ነበር። ሁሌም ከሜዳ ውጭ የሚጫወተውን ክለብ ለመደገፍ ትኬት ማግኘት ከባድ ነው። ቀድሞ ትኬቱ ይጠናቀቃል። ወደ ጥላት ድንበር ገብተህ እንደመቀመጥ በዚያም እንደልብህ በኩራት እንደመዘመርና እንደመቦረቅ ምን የሚያስደስት ነገር አለ የሚሉ ደጋፊዎች ሁሌም በቀዩ ትንቅንቅ አይጠፉም። ቀዩ ትንቅንቅ ያለ ጥርጥር በአውሮፓ ካሉ ከሚታዩ የእግር ኳስ ቀዳሚ ፉክክሮች አንዱ ነው። 121 ክብሮችን ጠራርገው የወሰዱ እጅግ ስኬታማ ሁለት ክለቦች የሚፋለሙበት፣ ክለቦቹ ከዋንጫ ርቀውም ልክ እንደ ፍጻሜ የሚከናወን ጨዋታ፣ ታሪክ ዘ ሬድ ሪቨለሪ፣ ቀዩ ትንቅንቅ፣ ፖለቲካም እግር ኳስም ትናንትም ዛሬም ተመሳሳይ፣ አሰልጣኝም ተጫዋችም ከስሜት የማይጸዱበት፣ ልጅም አዋቂም እኩል ጎራ ለይተው የሚሻኮቱበት፣ የኢኮኖሚም የስፖርት የበላይነት ጥያቄም ያልተለየው ሲል ይገልጸዋል። አርሴ ለወያላ ማስደንገጫ በልተነዋል። ይሄን ዋንጫ አታገኙም መቀመጫ በቀመጫ። አርሴ መድፎ አርሴ ለወያላ ማስደንገጫ በልተነዋል። ይሄን ዋንጫ አታገኙም መቀመጫ መቀመጫ። አንተ ወረኛ፣ አንተ ሟርተኛ፣ አንተ ቃጣሪ አቃጣሪ የድሮን ዋንጫ አሙቀሽ ባልቻ፣ የድሮን ዋንጫ አሙቀሽ ባልቻ። ሻሺ አንቺ ሻሺ ሻሺ አንቺ ሻሺ የድሮን ዋንጫ አሙቀሽ ባልቻ፣ የድሮን ዋንጫ አሙቀሽ ባልቻ። ሻሺ አንቺ ሻሺ ሻሺ አንቺ ሻሺ። ሚካኤል አርቴታ አርሰናል ደጋፊዎች ብቻ ሳይሆን የእግር ኳስ ወራጆች በሙሉ ቁም ያጨበጨቡለት አስደናቂ ጨዋታ ማሳየት ችሏል። ዛሬ ፉላምን ጎረቤቱን አስቀይሞታል። 3-0 በሆነ ውጤት በማሸነፍ የሊግ መሪነቱን አጠናክሯል። በክሊንሺት ንጹህ 3 ጎል ይዞ የወጣበት ጨዋታ ሲሆን አርሰናል ምናልባት በዓመቱ መጨረሻ የጎል ልዩነት ለዋንጫው ፉክክር ሊጠቅመው እንደሚችል ይገመታል። እናም ቪክቶር ኮሬሽ የጨዋታው ኮከብ ተብሎ ተመርጧል። ሁለቱን ጎል ያስቆጠረው ሲሆን ለሶስተኛዋ ጎል መቆጠሩ ሳካ ላስቆጠራ ጎልም አስደናቂ አስተዋጽኦ ማድረግ ችሏል። ቡካዮ ሳካ ከረጅም ጊዜ በኋላ ወደ ቋሚ 11 በተመለሰበት ጨዋታ ላይ ድንቅ ብቃቱን ማሳየት የቻለ ሲሆን ለአትሌቲኮ ማድሪዱ ጨዋታ ለመቆጠብ ሁለተኛው አጋማሽ ላይ ቀይረዋል። ሚካኤል አርቴታ እጅግ የተሳካ ፕላን ነበር የሰሩት። ዛሬ ማይል ሉዊስ ስኬሊን አማካይ መስመር ላይ ይዘው መግባታቸው እጅግ ልዩነትን የፈጠሩበት ነው። አስደናቂ እንቅስቃሴ፣ አስደናቂ ብቃት። ማይል ሉዊስ ስኬሊ ይለያል። በጣም አስገራሚ ተጫዋች፣ እስካሁን የተነበሩ የሚባል ማስባል የሚያስችል አይነት ድንቅ እንቅስቃሴ ነው ማሳየት የቻለው። እንግዲህ ሚካኤል አርቴታ የመጀመሪያውን አጋማሽ 3 ጎል ዘና ብለው መርተው ወጡ። ሁለተኛው አጋማሽ ላይ ተጫዋቾቻቸውን የቆጠቡት ለማክሰኞ ጨዋታ ራይስን፣ ሳካን እንደዚሁም ቤንጃሚን ዋይትን ጨምሮ ወሳኝ ተጫዋቾቻቸውን ኢዜንም ወደ ተቀያሪ ወንበር በማምጣት ወይም በመቀይሮ ማስወጣት ሪፍሬሽ እንዲያደርጉ ወይም ደግሞ እንዲያርፉ በማድረግ ወሳኝ ስራ ሰጥቷል። እጅግ የተሳካለት ከ100% በላይ ስኬትን ያስመዘገቡበት ጨዋታ ነው ማለት ይቻላል። አርሰናል የፊታችን ማክሰኞ ከአትሌቲኮ ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ ለሚመስ ጨዋታ ኤሚሬትስ ስቴዲየም ላይ የሚፋለም ይሆናል። ለሁለቱ ዋንጫዎች እየተመዘገዘገ ይገኛል። የፕሪሚየር ሊጉን መሪነት በ6 ነጥብ ልዩነትና
በ4 ንጹህ ጎል ልዩነት እየመራ ይገኛል። ሲቲ ተስተካካይ 2 ጨዋታዎች አሉ። ሰኞ ከኤቨርተን ጋር ይጫወታል። ምን ይከሰታል በፕሪሚየር ሊጉ? አርሰናል እንደገና ወደ ዋንጫው ትንቅንቅ ተመልሶ በመግባትና የትንቅንቁን በፍጥነት በመምራት አሁንም ዋንጫውን ከአርሰናል ደጋፊዎች እንዳልወጣ ማሳያ ውጤቶችን እያስመዘገበ ይገኛል። ጋርዲዮላስ በሰፊ ጎል ልዩነት እያሸነፉ በመምጣት እንደገና አርሰናልን ያሸማቁታል ወይስ ምን ይፈጠራል? በቀጣይ ጨዋታዎች በጉት የሚጠበቅ ነው። ሀሳብ ስጡበት። የዛሬውን የአርሰናል እንቅስቃሴ እንዴት አገኛችሁት? የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታስሊ ስፖርት ነው። መልካም የማንቼ ስፖርቲንግ ዳይሬክተር ካልሆንክ ተብለናል። እድሉን ሰጥተናቸዋል። ካልቻሉበት እኛ ምንሆን ይሆናል። ቪዲዮ በደንብ ኮፒ ሊንክ ይደረግልን። ግራ ተመላላሽ ላይ ደርሰናል። አንደኛ ሉዊስ ስኬሊ ለክለቡ ቤንች የሆነ ተጫዋች እኛ ጋር እናስፈርም። አሪው ቂጂሚ ቀልድ ነው እንዴ? እንደዛ የሚባል ነገር የለም አባቴ። በዛ ላይ ተፈጥሯዊ ቦታው 8 ቁጥር ነው። ኢንዲቪጁዋል ስህተት አለበት። አይኑን ማየት አልፈልግም ወያለው። እባክህ ስነ ስርዓትን ያዝ ብያለሁ። ሁለተኛ ዶርጉ ደግሞ ዊንገር ነው የሚችለው። እዛ ቦታ 1 ለ1 ይታለፋል። ክሮስ አይችልም፣ አይሆንም ለዛ ቦታ። ሶስተኛ ደግሞ እንትና ይቀጥል ነው ማን ነው? ሉክሾ ደግሞ ፋክዳፕ ድሮ እንትን ያቺ ክሮሶቹ ቀርተዋል። 1 ለ1 አይታለፈም ነበር፣ እሱም ቀርቷል። በዛ ላይ ዳዲ ታይም ደርሷል። በቃ ፋክዳፕ ቀጣይ ደግሞ ማን ነው? የኔ ምኞት እናቴ ሉዊስ ሃል ወይ እኔ ማለት በትልቅ ጨዋታ የሚገርም ተጫዋች እንዴት እንደሞል ሌላ ጊዜ ጠፍቶበት አይደለም። ሌላ ጊዜ ችሎም ግን የትልቅ ጨዋታ አላየውም። እንዴ ከባድ ሲኑ ላጋ ወይ ክሮሶቹ ምን በቃ እድሜው እሱን ነው የምንፈልገው። በቃ እሱ ይሁን ምርጫችሁ። የማንቼ ደጋፊዎች የእናንተን ሀሳብ ኮሜንት ላይ እወዳችኋለሁ። ዛሬ ፍሏም ይጦልባችኋል እና እኔ ቋጥሬባችሁ ነው። እሺ ይሄን ለማለት ነው። ዩሊያንስን ከፋይፍ ቢያምስ እግዚአብሔር ይስጥ ዘሪውን፣ እግዚአብሔር ይስጥ። ዋናው ያንተ ማቋጠር ነው። አንተ ባቡዬ ቢሆን ሄደናል እኮ ወንድሜ፣ ሄደናል። እድሜ ላንተ የዓይን አምላክ አባት። እንኳን አንተ ይቋጠርክ ወንድሜ፣ እንኳን አንተ ይቋጠርክ። ባንተ አይሆንማ። አንተ ልጅ አረ ምን ተጫዋቾቹ ምን አረጉክ? ለምንድን ነው እንደዚህ የምትጫወትባቸው? እንዴ ገና ያላለቁ ብዙ ጨዋታዎች አሉ እኮ። አረ ተው ስትመለስ መከራ፣ ሳትመለስ መከራ። የጠላቶች አፍ የኔ አባት እንኳን ተመለስክልኝ አንተ ማለት ነው። ከዚህ እከክ ማዱኬ ማለት ነው በሙሉ አቋሙ ካለው ማዱኬ አንተ በከራንች ቦታ ላይ ተኛ ወንድሜ፣ አንተ በከራንች ተኛ የኔ ጌታዬ አባ። እንደው ለአንተ ምንስ ቢደረግ እንዲህ ጎርታን ነበር። እስኪ ቦታክ ነው፣ በቃ ቦታክ ነው የኔ አባት። እንዲህ ስክክል ያልከው አሁን ለማክሰኞ ማን ይጀምር ነው? ዙቤሜንዲ ስኬሊ፣ በቃ ይሄ ነው የሚያጨቃጭቀን። ሌላ ምንም የሚያጨቃጭቀን ነገር የለም። ራይስ በቆንጆ ሳን የተቀየርክ አርሰናል በቃ ሳምንቱ ሙሉ ስላንተ ነው የሚወራ ወንድሜ። ስለ ነገው ጨዋታ አያገባንም ምናምን ደርቢ የራሳችሁ ጉዳይ። እንደፈለኩ አንቺ ፈልገሻል እንመቻች፣ መውደድሽን አይነሽ ይናገራል እንመቻች፣ ሁሉን ትተን ማንንም ሰው ሳናይ እንመቻች፣ ቆንጆ ኑታ ከፍቅር ማማላት እንመቻች፣ 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 እንመቻች። ጉዳትና ጊዜያዊ አቋም መውረድ ይዞት ነው እንጂ ቡካዮ ሳካ ምን አይነት ተጫዋች እንደሆነ ሁላችንም እናውቃለን እኮ። እንዴት ነው የሚችለው? አንተ ምን አይነት ጨዋታ ነው የሚጫወተው? በስማም እግሩ ላይ ኳስ እንዴት ነው የሚያምርበት ማለት ነው። ውጭ ያሉት የአርሰናል ደጋፊዎች ዋንጫው እንደሚበሉት ያውቃሉ። ምን አይነት ሜንታሊቲ እንዳለው ያውቃሉ። እዚህ ሀገር ውስጥ ያሉት ነው እየተንበጫበጩ ያሉት። አገር ውስጥ ያሉት ደግሞ የማንቸስተር ሲቲ ደጋፊዎች እንደሚበሉት እርግጠኛ ናቸው። ውጭ ያሉት ደግሞ እንደሚበሉት እርግጠኛ አይደሉም። በቃ አርሰናል ነው የሚበለው የዘንድሮ ፕሪሚየር ሊግ ዋንጫን አባቴ። ሜንታሊቲያቸው ማለት ነው የነ ማጋሌሽ እና የነ ራይስ በስማ ማርያምን ዋንጫው እንደሚበሉት እርግጠኛ ናቸው። አላለቀም ሚስ ነው ደን ብሏል እኮ ዴክላን ራይስ ሲናገር ራሱ ማለት ነው የማንቸስተር ሲቲ ጨዋታ ጊዜ እና ይኸውላችሁ ለማጋሌሽ እና ለራይስ ሲባል የፕሪሚየር ሊግ ዋንጫ ይሰጣል። አሁን ጊዜው የኔ ነው ይላል ጥቁር አልማዝ ያራዳ ልጆች። በሚገርም ሁኔታ ሰዓቱን ጠብቆ ከች ብሏል ማለት ነው። አርሰናልማ ሲጎዳ፣ አርሰናልማ ሲቸገር ከኔ ውጪ ማለኔ ያራዳ ልጆች ወደፊት እንጂ ወደ ኋላ አላቅም እያለ ነው ቡካዮ ሳካ። እጅግ በጣም በሚያስገርም ሁኔታ የዛሬው ፐርፎርማንስ እንዴት እስከ ዛሬ ሳካ በጉዳት ምን ነክቶ ነው የሚያስብል። ሚኬል አርቴታ ገና እንደገባ እዚህ ማላናቱ ላይ ነው
የሚስመው እስካሁን የሚል አሳሳም ያራዳ ልጆች ከዛ ውጭ ወደ ውጭ የሌለ ዛሬ ቡካዮ ሳካ ትሮዛርድ እጅግ በጣም አስደናቂ ነበሩ። ለሚካኤል አርቴታ እፎ የሚያስብል ነጥብና እፎ የሚያስብል ፐርፎርማንስ ነው ያሳዩት። አንተ ባተቡኝ ያራዳ ልጆች። ለማንኛውም ከአትሌቲኮ ማድሪድ ጋር እጅግ በጣም አስደናቂ ጨዋታ እንመለከታለን ብዬ አስባለሁ ማለት ነው። ቡካዮ ሳካ በአስፈላጊው ሰዓት ለአርሰናሎች ተገኝቷል የሚል እሳቤ ነው ያለኝ። እስቲ ሀሳብ አስተያየታችሁን የእናንተን ሼር ኮፕሊንግ እያደረጋችሁ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቼ አላቅም ነው ምልህ። ወይኔ ሲያረካ አጨዋወታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ፣ በእርግጠኝነት አልተጎዳም። በምን እንዳወኩ ልንገርህ። ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራም። 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላይ ወዲያውኑ 64ኛ ደቂቃ ራይስና ዩክሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው፣ ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ። 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ፣ ገባ አይደል? እኛ ስናገባባቸው እኮ የሚጨፍሩ ተጫዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲን በልጠኗል። ገባ አይደል? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ፣ 6 ነጥብ አድርገነዋል። አሁን ሰኞ ላበላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ ዊ አር ዘ ገነርስ። ክላስ ኢዝ ፐርማነንት ይባላል። ቡካዮ ሳካ እኔ ቃል የለኝም ለአንቺ ከብዙ ነውዛዎች ጋር ተከራክሬያለሁ። የምሬ ነው የምላችሁ። ከክላቤ ልቀቅሌ የሚልም ነውዛ አለና እኔ ቃል የለኝም ለአንቺ እግዚአብሔርን። ትዝ ካላችሁ ነግሬያችሁ ነበረ። ቡካዮ ሳካ ከጉዳት ነፃ ሆኖ አቋሙ ላይ ሆኖ እኔው እንጂ ባላንዶር መብላት የሚችል አቅም ያለው ተጫዋች ነው። ምን አይነት ስራ ነው የሰራኸው ፈርስት ሃፍ ላይ? እንዴት ነው የምታስደስቱት? እንዴት ነው አንጀት የምታርሱት? ምን አይነት አርሰናል ነው ቡድኔ? ምን አይነት እግር ኳስ ነው ያሳየኝ? ምን አይነት ውብ እግር ኳስ! በቃ ስትችሉ ጥንቅቅ ያለ ቡድን ታውቃላችሁ። ጠንቅቅ ያለ ቡድን ወላጅ እንደሌለው ልጅ እኮ ነው። ልጁን እኮ እንደዚህ እኮ እናንተ እኔ መጠጊያ እንደሌለው እኮ አንከራቶ አዳፍቶ ሰጠው። ዩኬሬስን ይጠሏል ብላን ኬዝ ፈርስት ሃፍ እኮ በቃ ጨረስን። እንዴት አባታችሁ የምትችሉት ጭራቁ! አረካሽኝ እኔ ዩኬሬስ ዛሬ ማለት ነው አሲስቱ ሙቭመንቶቹ ኤሪያል ዱዌሎቹ በቃ አንተ ትችላለህ ዛሬ በቃ በጣም ነው የምትችለው። ቶማስ ፓርቲ አልኩኝ ሉዊስ ስኬሊን አየዋ። አንተ አርቴታ እንደዚህ ነቃ ደንገጥ በል በቃ እግዚአብሔርን በቃ ስሩ ፓስ ይችላል፣ ድሪብል ማድረግ ይችላል፣ ትክክለኛ ኳስ መንጠቅ ይችላል። ቦታው ነው ሉዊስ ስኬሊ ቦታው ነው። በጣም የሚገርም አርሰናል ፈርስት ሃፍ ጨዋታውን በቃ አለቀኩ። ጎላችንን 3-0 ከሲቲ አሁን 4 ጎል ርቀናል። አሁን ማክሰኞ ቻምፒየንስ ሊግ አለ። ተጫዋቾቻችን ደቅ አርሰናል ይችላል በቃ ይሸነፋል ብለ ባርሴ ከምትቋጥር 4 እግርን ሰቅለ እንቅልፍን ወጥር ብሏል። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይህንን ሪያሊቲ። ከመድፎ ቤተሰቦች አልተኛችሁም ብዬ ተስፋ አደርጋለሁ። ሚኬል አርቴታ ዛሬ ከተናገራቸው ንግግሮች ውስጥ አንድ በጣም ደስ ያለኝን ንግግር ላጋራችሁ። ያው ከምሽ የተለቀቀ ቪዲዮ ስለሆነ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሚኬል አርቴታ ከጨዋታው በኋላ ማክሰኞ ከአትሌቲኮ ማድሪድ ጋር ስለምናደርገው ጨዋታ ተጠይቆ ነበረ። ሚኬል አርቴታም እንደተናገረው ከሆነ ጨዋታውን እስከምንጫወት በጣም ቾክልናል። መልበሻ ክፍል ውስጥ ያለው ኢነርጂ በጣም ደስ ይላል። እናንተም ደጋፊዎች የመልበሻ ክፍሉን ኢነርጂ ብትመለከቱ ደስ ይለኝ ነበረ። ሁሉም ነገር ተዘጋጅተናል። ማክሰኞ ታሪክ የምንሰራበት ቀን እንደሚሆን አልጠራጠርም። ሁሉም በላይ
ደጋፊዎቹ ይሄ ነገር ስለሚገባቸው እንደምናሳካው ባለሙሉ እምነት ነኝ። ሰኞ በምናደርገው ጨዋታ ላይም እንደ ዛሬው አይነት በጣም ምርጥ እንቅስቃሴ ካልሆነ ደግሞ ከዛሬው የተሻለ እንቅስቃሴ ጠብቁ ሲል ነው እንግዲህ ሚኬል አርቴታ የተናገረው። እና ሚኬል አርቴታ ይህንን ቃለ መጠይቅ በሚያደርግበት ጊዜ ፊቱ ላይ የነበረውን ኢሞሽን እናንተም እንግዲህ ቪዲዮን ፈልጋችሁ ብታዩት በጣም ደስ ይለኛል። ለማንኛውም ሚኬል አርቴታ የተናገረው ንግግር ይህን ይመስላል። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አርሰናል ኧረ ምን አይነት አርሰናል ነው የዛሬው? ደግሞ ምንድን ነው? ምን አይነት ጉድ ነው አንተ? መድፍን ያዘነቡባቸው። እውነትም ዛሬ በቃ ፉልሃም ላይ መድፍን ያዘነቡባቸው። እንዴ አርቴታ ባለፈው ዕለት ቻምፒዮንስ ሊጉ ላይ ማለት ነው ቤንች ሲያደርጋቸውን ሳካን ምናምን የዛሬዋን ቀን እያሰበ ነው። ከፉልሃም ጋር ያለበትን ጨዋታ ቀምሮ ነው ማለት ነው። ኧረ ሳካ ላይ ኳስ ሲያምርበት በቃ እግሩ ላይ ሲገባ ኳስ ግሬስ አሉ። በደህና ጊዜ ተጫዋቾች ተመለሱላችሁ ማለት ነው። በሚገርም ሰዓት ዮኬሬሽ እንዴት ነው የሚችለው? በስነ ስርዓት ቀስ በቀስ ቲሙን እየተዋሃደ የመጣ ልጅ ማለት ዮኬሬሽ ነው። በቃ ተግባብቷል አሁን በስነ ስርዓት ማለት ነው። ፉልሃም እኮ አልሄዱም እኮ ወደ ራያ ጋር እኮ አልሄዱም እኮ ፈርስት ሃፍ እኮ ደብሮት ነበር። አረኑ ደበረኝ እስከሚል ድረስ ማለት ነው። በደንብ ቀጥቅጠው ቅዘናችሁ እስኪመጣ ኧረ ልለምናችሁ በእናታችሁ ኧረ ዩቲዩብ ቻናሌን ገብታችሁ ሰብስክራይብ አድርጉ። 1000 እንኳን አስገቡኝ። እኔ በጣም እየከፋኝ ነው። እናንተን ተማምኛ አይደለ እንደ የከፈትኩት። ሊንኩን ባዮ ላይ አስቀምጬላችኋለሁ። ገብታችሁ ሰብስክራይብ ማድረግ ብቻ እኮ ነው። ምንም ከእናንተ አይጎልም። ኧረ እኔንም ደስ ይበለኝ። በጣም እየከፋኝ ነው የምር። ቪክተር ዮኬሬስ ከጮቶ በኋላ ምን እንዳለ ታውቃለህ? አታውቅም? እኔ እነግርሃለሁ ማለት ነው። በደንብ ኮፒ ሊንክ አድርጉኝ። አርሲ ደጋፊዎች ቪዲዮዎችን ገብታችሁ ያችሁ እየወጡ አይደለም እንደዚህ አርሲ አሸንፎ ቪዲዮዎች ካልወጡ ደግሞ ደስ አይልም ማለት ነው። በትንሹ አንድ ሰው 3 ጊዜ ኮፒ ሊንክ አድርገው ቪክተር ዮኬሬስ ከጮቶ በኋላ እኛ አርሰናሎች ነን እና ተስፋ መቁረጥ አናውቅም፣ አንቆርጥም። ለዚህ ጨዋታ በቃ ብዙ ቻንስ ክሬት ማድረግ እንደምንችል ብዙ ጎሎችን ማስቆጠር እንደምንችል አምነን ነበር የገባ ነው፣ አድርገናል በተግባር። ከዚህ በኋላም ቀሪ ጨዋታዎች አለን። እያንዳንዱ ጨዋታ ማሸነፍ እንፈልጋለን፣ ተስፋ አንቆርጥም፣ ሁሉንም ነገር እናሸንፋለን በማለት ቪክተር ዮኬሬስ ከጨዋታው በኋላ ተናግሯል ማለት ነው። አጠራ ደቂ ነው የነገርኳችሁ፣ ብዙ ነገር ነው የተናገረው። ገባል በአርሰናል ማሊያ ባይዘው ለመጀመሪያ ቪክተር እኔ እንጃ በአርሰናል ማሊያ ይሄ ለኔ ምርጡ ጨዋታ የቪክተር ዮኬሬስ የዛሬው ጨዋታ። ከዚህ በፊትም አንዱ ለጨዋታዎች አሉ ምርጡ ያልናቸው፣ ግን የዛሬው ደግሞ ሞር ስፔሻል ነው። የሳካና የዚህ ጥምረት ደግሞ ያበደ ነው። የፈርስት ሃፉ ለሳካ አሲስት ያደረገለት ምናምን ራሱ በጣም ያበደ ኳስ ነበረ። ሳካና ቪክተር ዮኬሬስ በዚህ ልክ ሊንክ አፕ የሚያደርጉ ከሆነ በጣም ያበደ ነገር ነው የምንመለከተው። ከዚህ በኋላ ቡናችንም ኦን ፋየር እንሆንበት አጋጣሚ ሊኖር ይችላል። በደንብ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ስለ ቪክተር ዮኬሬስ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ፎሎ ማድረግ እንዳትረሱ። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም የአቋማ ማፈር አለብህ። አንገትን መዝፋት አለብህ። ተለጣፍቆ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6 ባዶ እኮ ለቅጦ ወጥቷል እኮ ሁሉም እኮ። ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። ዳትስ ኢት። እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኑሮ ብዬ እያሰብኩ ነው። ክሊንሽት እንደን 3 ነጥብ 3 ጎል። ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እየተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ? ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ ይመቻችሁ። ቋጣሪያንስ በጣም እየተዘናጋችሁ ነው። መድኃኒዓለም አይቻልም እንደዚህ ከመጀመሩ እኛ ምናውቀው አርሰናል ይሄ አይደለም። በቃ አረፉ ላማ እነዚህ ሰዎች አመረሩት እናንተ ተመረሩት። የፋራ ቀድ ጀመሩ። እናቴ ተሞተ ያናቸውን አቁም ብላ ተቀበል ይላል ቤተር ሆፕ። ድሮም አውቀነዋል አመቱ ሲጀመር ውጤቱም ይሰማ እዛ ሲቲ መንደር። አሁንማ እዩ አንደኛ ላይ ማን ነው? እኔን የገረመኝ መጠርጠሬ እኮ ነው ብሏል። አርሰናል ከፉላም 3-0 የተጫዋቾች ሬቲንግ የምንጀምረው ከሚኬል አርቴታ። ሚኬል አርቴታ በዚህ ጨዋታ ድንቅ የሆነ የተጫዋቾች ምርጫ እንዲሁም ሜዳ ላይ የሚታይና ጥሩ የሆነ ሲስተም ዲፕሎይ አድርጓል። ስለዚህ በዚህ ጨዋታ 9 ከ10 እንሰጠዋለን። ቀጥታ የምንሄደው ወደ ቡካዮ ሳካ። ቪዲዮ በሰሩበት 24 ሰዓት ባልሞላ ጊዜ ውስጥ ቪዲዮን ቼክ አውት ማድረግ እንዳረሱት ጋይስ። ቡካዮ ሳካ በጎልና በአሲስት የታጀበ
ድንቅ ድንቅ ፐርፎርማንስ አሳይቶናል። በዚህ ጨዋታ 10 ከ10። ቪክተር ዮኬሬሽ ማን 9 ከ10። ከዚህ በፊት መስመር ሳንወጣ ወደ ሊዮናርድ ትሮሳርድ ስንሄድ ማን ትራንዚሽን የመራበት ፍጥነት የነበረው ፔስ እንዲሁም ዲሳይሲቭነሱ በጣም ሚገርም ነበረ። ለዮኬሬሽ ሚገርም አሲስት አድርጎለታል። 8 ከ10። ወደ ባክ ላይኑ ስንመለስ የሁለቱ ፓርትነርሺፕ እንደተለመደው ድንቅ ነበረ። ካልተሳሳት ጋብሪኤል ነበረ ትራንዚሽኑን ያስነሳው። ስለዚህ ለሁለቱም 9 እንሰጣቸዋለን። ተመላላሾቹ ጋር ስንሄድ ቤን ዋይት ትንሽ አንዳንድ ሞመንቶች ላይ ሼኪ ነበረ፣ ብዙም አመርቂ አልነበረም። ለማንኛውም ግን 7 ከ10። ሪካርዶ ካላፊዮሪ ምን ያህል ሬት እንደማረው ታውቃላችሁ። ዛሬ ማጥቃቱ ላይ የነበረው ጥቅም እና ሚና በጣም ጎለ ነበረ። በጣም ድንቅ ነበር። ኦቨርኦል 8 ከ10። ዴክላን ራይስ የቡድኑ ፓወር ሃውስ የዚህ ቲም ሞተር እንደተለመደው ድንቅ እንቅስቃሴን አሳይቶናል። 9 ከ10። ሉዊስ ስኬሊ የኔ ፐርሰናል ማን ኦፍ ዘ ማች። እውነት ከኳስ ውጭ የነበረው ሚና በጣም ወሳኝ ነበር። አንዳንዴ የዋይትን ቦታ ሲይዝ ትመለከቱታላችሁ፣ አንዳንዴ የካላፊዮሪን ቦታ ብቻ። በተለይ ካላፊዮሪ በዚህ ልጅ አድቫንቴጅ በጣም ተጠቅሟል። የዚህ ልጅ መኖር ለካላፊዮሪ ትልቅ ነበረ፣ ምክንያቱም ገብቶ እንዲጫወት ረድቶታል ብዬ አስባለሁ። ሉዊስ ስኬሊ በዚህ አቋሙ የሚቀጥል ከሆነ ማርቲን ዙቢሜንዲ አዲስ ፈተና ይኖርበታል ብዬ አስባለሁ። በጣም ምርጥ እንቅስቃሴ 9 ከ10። ኤቤሬቺ ኤሲ ኦልሞስት ከ75 በላይ ደቂቆች ቆይቷል። ጥሩ ነገር ያደርጋል ብዬ አስቤ ነበረ ካረጉ የበለጠ ነገር ግን አሪፍ ነበረ። 7 ከ10። ያ አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው አንድ ነጥብ ፈርስት ሃፍን ብያችሁ ነበር፣ ሉዊስ ስኬሊን ማለት ነው ተዘርፋችሁ ነበር። እርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሉዊስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሂዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች አምስተኛ ተመራጫችን እያልክ ትመጣል። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረውን እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት ማለት ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክተር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰች። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ። ሳሊባ ማጋሊሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን ብቻ። ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደ ኋላ አልልም። ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለሁ ማለት ነው። ለማንኛውም ይመቻችሁ፣ ቤስት ነበራችሁ። ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል። የምፈራው ነገር እየሆነ ነው። አርሰናል ዛሬ ፉልሃምን ብቻ አይደለም ያሸነፈው፣ ቀጣይ ያሉትን ጨዋታዎች በምን ያክል ጎል እያስቆጠረ ማሸነፍ እንደሚችል ነው ዛሬ አርሰናል ያሳየን። ይሄ በጣም አስከፊ ነው። ይሄ ባይዞ አስፈሪው አርሰናል ነው። አስፈሪውን አርሰናል ነው ዛሬ ያሳየን ማለት ነው። አስፈሪው አርሰናል። ፉልሃምን መሳደብ ትችላላችሁ፣ ድክመታቸውን መውራት ትችላላችሁ። ግን የአርሰናልን ፕረስ የአርሰናልን ዶሚኔት ያደረገበትን ሁኔታ እንደዛ ዶሚኔት እያደረጉ እንዴት እንደዛ እንደተከላከሉ ራሱ እኔ አላውቅም። በቃ ይሄ አስፈሪው እኛ መንፈራው አርሰናል ነው እውነት ለመናገር ማለት ነው። ሲቲ ፋንስ ወንድም ጥላ ይኸው ከጎናችሁ ነን። ምንም ጨዋታ እንዳጥሉ በደም ማስቆጠራባችሁ እንቋጥራለን። 3-0 ጨብጭበናል። በእውነት አርሰናል ዋንጫ የለም። እሺ ዋንጫ የለም። አዲስ ሪካርድ በአርሰናል ቤት ለጻፈው ለቪክተር ዮኬሬሽ ግን ክብር አይገባውም ወይ ጋይስ?
ከ2014-15 የውድድር ዓመት በኋላ አሌክሲስ ሳንቼዝ በመጀመሪያ የውድድር ዓመቱ ለአርሰናሎች በሁሉም ውድድሮች 20 ጎሎችን ካስቆጠረ በኋላ የመጀመሪያው ተጫዋች ቪክተር ዮኬሬሽ መሆን ችሏል። አስቡት እንግዲህ ወደ 11 ዓመታት በዚህ መሃል ተቆጥሯል። ቪክተር ዮኬሬሽ ለአርሰናሎቹ የአጥቂ ክፍል ጥማት ሁነኛ ምላሽ እንደሚሆን እያሳየን ይገኛል። ምንም እንኳን አስቸጋሪ አጀማመር ቢጀምርም ነገር ግን 20 ጎሎችን በሁሉም ውድድር ለዛውም በአዲስ ሊግና በአዲስ ክለብ ውስጥ ማስመዝገብ ቀላል የሚባል ቁጥር አይደለም። ገና ደግሞ ሲዝኑም አልተጠናቀቀም። ከዚህ በኋላም ተጨማሪ ጎሎችን እንደሚያስቆጥር ጠብቃለሁ። ለማንኛውም ስዊድናዊ አይምሬ አጥቂ ቪክተር ዮኬሬሽ ከቡካዮ ሳካ አመሻሽቶ የተቀበለውን ኳስ በጥሩ ሁኔታ በማስቆጠር አርሰናሎችን መሪ ማድረግ የቻለች ጎል ከፉልሃም ጋር ማስቆጠር ችሏል። ሲዝኑ እንደተጀመረ ብዙ ዱላና ትችት ሲያርፍበት የነበረው ቪክተር ዮኬሬሽ አሁን ለተቺዎቹ ምላሽ እየሰጠ ይመስላል። ለማንኛውም የመጀመሪያውን አጋማሽ ቪክተር ዮኬሬሽን ብቃት እንዴት ተመለከታችሁት? በዚህ ጨዋታ ላይ ስንት ጎሎችን የሚያስቆጥር ይመስላችኋል? በውድድር ዓመቱ መጨረሻ ድረስስ ስንት ጎሎች ላይ ይደርሳል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይህንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ እነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል ቆጣሪያን? ስንት ይላል እስቲ ንገሩኝ። ፈርስት ሃፍ አስተኛ ናችሁ። ፈርስት ሃፍ አጋደምንሽ። ሰከንድ ሃፍ በቃ ቀብርር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መድረክ ገና ገድያ አለብን። ለነገሩ አትሌቲኮን ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይህን ማሊያ አሁን እጨፍርበታለሁ፣ ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክተር ዮኬሬሽ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ባይዘው ኤምሬትስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆንበት ዓመት ላይ ማለት ነው። ሚኬል አርቴታ በ58 ጨዋታ 40 ዊን ደርሶ የፕሮፌሰርን ሪከርድ አሻሽሏል። አስቀድሜ እንደነገርኩ ቪዲዮውን ሼር የምታደርግበት ሰዓት ደርሷል። ይኸውልህ ለምታውቀው ሹፌር ሼር አድርግለት። ወንድም ሊሆን ይችላል፣ ጓደኛ ብቻ ለሹፌሩ ሼር አድርግለት። ፓስ ላይ ምናምን ብቻ ነው የምታውቀው። ማይ ኤሪያ ያንጎ ማለት ነው ለአንተ የሚሆነውን የስራህን ኤሪያ ይዞልህ መጥቷል። ማይ ኤሪያ ምንድን ነው በለኝ። ማይ ኤሪያ ጋይስ የሆነ ቦታ ላይ ቆማችሁ ቦሌ ሊሆን ይችላል 2 ቦታዎችን ጥሪ እንዲደርሳችሁ ማድረግ መምረጥ ትችላላችሁ። አቅራቢያችሁ ሩቅ እንዳትሄዱ። ደግሞ አሁን ለምሳሌ ቦሌ ካለ አትላስ ሊሆን ይችላል፣ ቦሌ መድኃኒዓለም ሊሆን ይችላል፣ ኤርና ሙላን ብቻ አቅራቢያ ያለን በትንሹ ቢያንስ 2 ቦታዎችን መምረጥ ይኖርባል። ከዛ ግን ተጨማሪ 7% ኮሚሽን ካንተ ይታሰብባል። 3 ቦታ ስታደርግ 5%፣ 4 ቦታ ስታደርግ 4%፣ 3 ቦታ ስታደርግ 3% እየቀነሰ ይመጣል። ካንተ ብቻ የሚጠበቅብህ መረጥ ጥሪም ይበዛልሃል። ያንጎል አዲስ ነገር ማምጣት አይሰለቸውም። ያራዳ ልጅ ወል ከዚህ በፊት ራሴ ማስታወቂያውን ሰርችላችኋለሁ። ሆም ዴስቲኔሽን አለ፣ ጂኦ ዞን አለ፣ ሰርጅ ዞን አለ። ብቻ በቃ አንተ በእናትህ ከምታውቃቸው የእግር ኳስ ዞኖች ወጣ ብለህ ማለት ነው ብዙ ዞኖችን ያንጎ ላይ ማግኘት ትችላለህ። ብቻ እንዳልኩ አፕሊኬሽኗን እዛው በተቀመጥክበት ዳውንሎድ አድርገህ ከአፕ ስቶርም ከፕሌይ ስቶርም በ5 ደቂቃ ሬጂስተር አድርገህ ስራህን መጀመር ነው። የፈጠነ ማይ ኤሪያን ኩክ አድርግ። በመጨረሻም ልላችሁ የምፈልገው ነገር ሄ ኢዝ ባክ፣ ቦታው ላይ ነው የተመለሰው። ቡካዮ ሳካ ኮንግራጋላርስ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይህንን ሪያሊቲ። Manchester United and Liverpool best 11 and score prediction. Itis, what's your score prediction for this game? Manchester United 7, Liverpool 1, Salah farewell season. Salah 7-1. Let's go straight into the starting 11. In goalkeeper, Sen Lamens or Alisson? This isn't 2018-2019 anymore. Pretty easy answer. Sen Lamens is a new kid on the block. Right back, Diogo Dalot or Frimpong? Broski, I don't even rate Dalot, yeah. But Frimpong, that guy's a right winger, man. He should be playing over Mo Salah, not a right back. So Diogo Dalot, man. Centre-back partnership? I'm going to go for Maguire. And I'm going to go for Lisandro then. Lisandro and Maguire? Yeah. Lisandro and Maguire over Van Dijk and Konate? Broski, look how many goals they conceded, man. Fairs. Left back, Luke Shaw or Kirkes?
Anybody who knows me knows how much I love Luke Shaw. We call him Shawberto Carlos for a reason, man. Itis, on Polymarket, only 41% on Manchester United to win this game as of now. What's your take on that? Listen, big up Polymarket, but I think they're underestimating who Manchester United are at this place. Old Trafford, the theatre of dreams. Not many teams beat us here. Itis is telling you, get locked in on Manchester United on Polymarket. Midfield trio. Gotta be Casemiro in the... Gonna go for Bruno Fernandes, 19 Premier League assists, and if we're talking about recent form, Kobbie Mainoo gets in there too. Front three, are we putting Salah in there? Listen, the stats don't lie. Manchester United's got the best attack in the Premier League. I know we've got Mbeumo, who also hasn't been scoring recently, but nobody's picking Mo Salah in 2026. There's a reason why Liverpool are letting him leave for free. You look up top, Isak, I know he's come back, scored last weekend, but Sesko's been better than him in 2026. And on the left, it's got to be the main man himself, Matheus Cunha. I love it. Manchester United, Liverpool with Itis, combined 11. ዩናይትድ በዚህ ሰዓት አምና 20 ነጥብ ዝቅ ብሎ ነበር የሚገኘው። ሊቨርፑል በዚህ ሰዓት አምና 24 ነጥብ ከፍ ብሎ ነው የሚገኘውና በታሪክ የዚህ አይነት ዲፈረንስ ሁለቱም በአንድ ሲዝን ውስጥ በልዩነት አስቀምጠው አያውቁም። ይህ መርሃ ግብር ለክብር የሚደረግ ይመስለኛል እንጂ ብዙም ማተር የሚያደርግ አይመስለኝም። ሁለቱም ቻምፒየንስ ሊግ ያሸነፈው መግባቱን ያረጋግጣል። ግን ቢሸነፉም በቀጣይ መርሃግብሮች ያንን ነገር አቺቭ እንደሚያደርጉት አምናለሁ። ማንቸስተር ዩናይትድ ለመጨረሻ ጊዜ ሊቨርፑልን ኦልድ ትራፎርድ ያሸነፈው ከብሬንትፎርድ ጨዋታ መልስ ኤሪክ ቴን ሃግ እና ጄደን ሳንቾን በአዲስ የጨዋታ አቀራረብ ኤሪክ ቴን ሃግ ራሱን የገደለበት ዩናይትድ ግን ያንሰራራ የመሰለበት ጨዋታው ታስታውሱታላችሁ። ሚልነርና ቫን ዳይክ እየተከራከሩ ያቺን ሳንቾ ያስቆጠራ ኳስ ኤሪክ ቴን ሃግ ነው ለመጨረሻ ጊዜ ያሸነፈውና ከ7 የኦልድ ትራፎርድ ጨዋታዎች አንድ ብቻ ነው እሷ ማሸነፍ የቻልነው። እጅግ በጣም ፈታኝ ነው። ግን አሁንም ይህን ታሪክ መቀየር ይቻላል። ዩናይትድ የበላይነቱን መመለስ ይቻላል። ጥሩ መንሰራራት ላይ ነው። ከ22 ዓመት በኋላ ዲዬጎ ፎርላን ኦልድ ትራፎርድ ይገኛል። በጣም ያስገረመኝ ነገር እሱ ነው። እንደ ትላንት ነው ሲጫወት ዝም ይለየ ኡራጓይ አጥቂ በጣም አንፊልድ ላይ ያስቆጠረው ኳስ ራሱ አረሰውም። በጣም ጀግና አጥቂ ነው። ግን 22 ዓመት እንግሊዝ ምድር መጥቶ አያውቅም እና ፎር ዘ ፈርስት ታይም ኦልድ ትራፎርድ ተገኝቶ ይህን ጨዋታ ይከታተላል። ይመቻችሁ። ማይክል ካሪክ ይህን ጨዋታ በእኔ እምነት ካሸነፈ ቀጣይ ቋሚነቱን ያገኛል ከቻምፒየንስ ሊግ በላይ። የምታውቀውን ሆረር ፊልም ጠቁመን ብላለች እዚህ ጋር። ይሄኛውም አለ ግን ይሄኛው በጣም አስፈሪ ነው ብዬ ነው የማስበው። ዘመን አይሽር ያስፈሪ ፊልም ነው ብዬ ነው የማስበው። አክተሮቹ በጣም ጨካኝ ነበሩ እዛ ፊልም ላይ። በስማ ባታዩ ይሻላል። አሰልጣኝ ማይክል ካሪክ እሁድ ዕለት ማንቸስተር ዩናይትድ ከሊቨርፑል ጋር ከሚያደርገው ተጠባቂ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። እኔም እንደሚከተለው ያቀርብላችኋለሁ። ላይክ፣ ፎሎ፣ ሼር እያደረጋችሁ አብራችሁን ቆዩ። ካሪክም ስለ ጉዳት ዜና በተጠየቀበትም ሰዓት ማቲያስ ኩኛ የተወሰኑ ልምምዶችን እንደሰራና ለዚህም ጨዋታ ዝግጁ ሊሆንበት የሚችልበት እድል እንዳለ ገልጿል። በተጨማሪም ማቲያስ ዲሌት ገና ነው፣ በዚህ ጨዋታ ላይ አይሳተፍም፣ ነገር ግን ከነዚህ ውጪ ቡድኑ በጥሩ ሁኔታ ላይ ይገኛል ሲል ገልጿል። ካሪክም ሲቀጥል ከሊቨርፑል ጋር ለምናደርገው ተጠባቂ ጨዋታ እንዲህ ሲል ተደምጧል። ይህ ጨዋታ ያለምንም ጥርጣሬ በላቀ ሁኔታ ከምንጠብቃቸው ጨዋታዎች ውስጥ መካከል አንዱ ነው። በእጅጉም ጎልቶ የሚታይ ትልቅ ጨዋታ ነው። ከሌሎች ቡድኖች ተቀናቃኝነት ቢኖረውም የዚህ ግን ከሁሉም በላይ ነው። በዚህ ጨዋታ ውስጥም የተለየ ስሜት አለው ሲል ተደምጧል። ማይክል ካሪክም ስለ ኮቢ ማይኖ አዲሱ ኮንትራት ሲጠየቅም እዚህ ከመጣው ጀምሮ በኮቢ ብቃት እጅግ በጣም ተደንቅ ያለው። ኮቢ የዚህ እግር ኳስ ክለብ እውነተኛ መገለጫ ነው። ከአካዳሚ ወጥቶ ህልሙን እያሳካ የሚገኝ ወጣት ተጫዋች ነው። አዲሱም ኮንትራት መፈረሙ ለኔም ጨምሮ በክለብ ውስጥ የሚገኙ ሰዎች በጣም ደስተኛ ሆነዋል ሲል ተደምጧል። ማይክል ካሪክም ማንቸስተር ዩናይትድ በደረጃ ሰንጠረዡ ከሊቨርፑል በላይ ስለመቀመጡም ሲጠየቅ ከሊቨርፑል በላይ በመሆናችን የቡድናችን መሻሻል በግልጽ ያሳያል። ወደዚህም ጨዋታ የምንገባው በጣም ጥሩ በሆነ አቋም ላይ ሆነን ነው። የሊጉንም ሁኔታ በሚገባ እከታተላለሁ፣ ነገር ግን አሁን ላይ ትኩረታችን እሱ አይደለም ሲል ተደምጧል።
እሺ ትርፍዬ 7 አፕ የጠጣ ያገሳል አውቃለሁ፣ ያንቺ ግን ይበዛል ለሁሉም ልካለሁ። እንዴት ያስችልሻል ቁልቁል የሚያይሽን አሻቅቦ መስደብ። የዛሬ 15 ቀን ቤት አለን አትርሺ፣ 7 አፕ ስሪዲን ጠጫለሽ በደንብ። ማንቸስተር ዩናይትድ ከሊቨርፑል እሁድ የሚደረገው ጨዋታ ነው ኦልድ ትራፎርድ ላይ። ይሄ ጨዋታ ለሶስተኛ ደረጃ የሚደረግ ትንቅንቅ ነው። ከባድ ሚዛን ጨዋታ ነው። እንደሚታወቀው ማንቸስተር ዩናይትድ ማርሽ ቀይሮ የመጣው ማይክል ካሪክ ወደ አሰልጣኝነቱ መንበር ከመጣ በኋላ ነው። ሩበን አሞሪም እንደሚታወቀው ይህንን ቡድን ገለውታል። እውነት ለመናገር ግን አንዳንዶች በዛን ወቅት ኧረ ሩበን አሞሪም እድል ቢሰጠው ሌላ ታምር የሚሰራ አሰልጣኝ ነው ሲሉ ነበሩ። ግን አሞሪምን ማንቸስተር ዩናይትድ ማባረሩ ቢዘገይም እንኳን የካሪክ መምጣት ይሄ ቡድን ከ13ኛ ደረጃ ተላቆ ተምዘግዝጎ 3ኛ ደረጃ ላይ እንዲቀመጥ አድርጎታል። 13ን መሻገር ተስኖት ነበር በሩበን አሞሪም ዘመን ማለት ነው። 13ን ማለፍ አቅቶታል። በፈረንጆች ባይዘው 13 ገደቢስ የምትባል ቁጥር ናት እና እሷን ማለፍ በጣም ተቸግሮ ነበር። ለካሪክ ምስጋና ይግባውና ባንዴ አምዘግዝጎ 3ኛ ደረጃ ላይ እንዲሆን አድርጎታል። 61 ነጥብ ነው ያለው። ሊቨርፑል 58 ነጥብ አለው። ላንክሻየር ደርቢ ነው። ትንቅንቃቸው ከባድ ነው። ይሄው ልጀመው ማለት ነው ሊቨርፑልን ማለት ነው። ሼባው እንዲህ ነው የምንገነጣጥለው። ይሄ ይታያላ እንዲህ ነው እበለዋለሁ። ኮመንት ላይ ገምቱ ስንት እንደሚጠናቀቅ። ሼባው ተዘጋጅ እሺ። ምንድነው አንቺ ከሰው በታች አረግሽና እንደዚህ ከሰው በታች አዋርጅናለሽ እንዲህ ማለት አንስ የሚያቅተኝ ነው። እስኪ የት አለ ኧረ ሂድ በእናትህ። What are you saying? ሰያት መጀመሪያ እንዴት ነው እንደዚህ ዞሪልኝ። እሺ ቆይ አሳየኝ። የት አለ ምንድነው ባዶ ቂጥ ማነው ህፃን ልጅ ብቻ ነው በአሻንጉሊት የሚጫወተው ያለው? አውቃለሁ እኔ የሰው ልጅ ሲደብረው ፊልም ያያል፣ መጽሐፍ ያነባል፣ ከጓደኞቹ ጋር ይጠጣል። እኔ ግን ቤቴ ኦልድ ትራፎርድ ሂጄ እዛ ነው በአሻንጉሊት የምጫወተው። በጣም ነው የምወደው። በቃ ደስ ይለኛል፣ ይናፍቀኛል፣ በቃ አጓጓለሁ። በአመት 2 ብቻ እንደምንገናኝ ሳስበው እኮ በጣም ነው ልቤ ውርድ ይላል። ምን አለ 4-5 ጊዜ በተገናኘን ነው የዘወትር ጸሎቴ። ምክንያቱም ይጎበደድልኛል። ሻሺ ስለምታጎበድድልኝ እኮ ነው። ትከድመኛለች። እግር ኳስ መዝናኛ ነው። የዛሬው ግን መዝናኛ አይደለም። ግድያ ያዝናናሃል አንተ። ለዚህ ሲዝን ፐርፎርማንሴ ማለት ሻሼን ያለ ጥፋቷ እቀጣታለሁ። በቃ እንደዚህ ነኝ እኔ። አረ ዲቤክ ፌር አይደለም እኮ ሻሼ ምን አደረገች? ምንም እኮ ጨዋታ ማትጮት ምን ፌር አይደለም አውቃለሁ። ግን በቃ ምን ታመጣላችሁ? እንደዚህ ነኝ እቀጣታለሁ። ሊጉ የኔ ነው፣ እንደምፈልገው ነው ማደርገው። ታያለ። ጉድ ሞርኒንግ የማንቸስተር እና የሊቨርፑል ደጋፊዎች፣ ከባዱን የላንካሻየር ደርቢ ዛሬ የሚደረገውን 11 ሰዓት ኢቨንት ተዘጋጅቶላችኋል። ትልቅ ኢቨንት ይኸውላችሁ። ለማንቸስተር ዩናይትድ ደጋፊ፣ ለገለልተኛ ደጋፊ፣ ለሊቨርፑል ደጋፊ፣ ለሁሉም የሚበቃ ግዙፍ አዳራሽ ነው ያለ በኦልድ ትራፎርድ። ከቀናው አሲስቱን የሚያስተካክልበት ብሩኖ ፈርናንዴዝ፣ ሌጀንዳችንን የምንሸኝበት እኛ ሊቨርፑላውያን፣ 7 አፕን የምንዘክርበት። እኔ አም ሶ ኤክሳይትድ። ሁላችንም እዛው እንገናኝ። አድራሻ ከጠየቃችሁኝ
4 ኪሎ ከቱሪስት ሆቴል ጎን ንብ ህንፃ ያለበት ሁለተኛ ፎቅ ላይ እዛው እንገናኝ። ታደራችሁ ሁለት ጥጋበኞች እንዴት ናችሁ? ሰላም አደራችሁ? እንዴት አደራችሁ? ሰላም አደራችሁ? ፌስ ነው። ሁለት ጥጋበኞች ዛሬ ሊጫወቱ ነው። እናንተ ሁለት ሊፈሳፈሱ ነው። 2000ም ትላንትና ስቋጥር ይብኛል አየሁሽ እንዳይመስልሽ። 2000ም አይቻሉ። የዚህ ግን ትንሽ ከፍ ያለ ነው። የዚህ ከፍ ያለ ነው ጀማው። ለማንኛውም ትላንትና እኛ ከፉሏም ስንጫወት ጀማው አልተቋጠረብንም ወይ? ተቋጥሮብናል አይደል? ስለሆነ እንቋጥራለና አሁን ግራ ይገባ ማላይ እንቋጥር። ኮሜንት ሴክሽን ላይ ሲገለጹልኝ ማላይ እንቋጥር። ተርፌ ላይ ይሻለናል፣ ሊቨርፑል ላይ ይሻል። ማላይ እንቋጥር። እኔ ይሄኛው ይቋጠርበት ነው ይሻል። የምሬ ነው። ተንከቲ ሲሆነ ሰው እንግዲህ ዛሬ ኢቨንት እንደነበረኝ ታውቃላችሁ። ታዲያ ኢቨንቱ ተሰርዟል፣ ወደ ሌላ ጊዜ ተዘዋውሯል። ጀማአው እንግዲህ ማናጀሪ አንዳንድ ጉዳዮች አልተስተካከሉም ብሎኛልና በሌላ ጊዜ በሌላ ኢቨንት የምንገናኝ ይሆናል። ዛሬ ማንም ሰው እንዳይጉላላ በደንብ ኮፒ ሊንክ ሼር አድርጉና ለጀማው አዳርሱልኝ። በያለንበት እንግዲህ እንወጥራለን ማለት ነው። ይቋጠራል ማለት ነው። ማለት እንቋጥር። ኮሜንት ሴክሽን ላይ የበዛው ኮሜንት ላይ ማለት ነው ወጥረን እንቋጥራለን ማለት ነው። ሰበር ዜና መሐመድ ሳላህ ወይም ደግሞ የማንቸስተር ዩናይትድ ደጋፊዎች በሚያውቁት ስሙ ዳዲ ጁን ላይ ከሊቨርፑል እንደሚለቅ ግልጽ አደረገ ማለት ነው። የማንቸስተር ሲቲ አሰልጣኝ የሆነው ፔፕ ጋርዲዮላ ውል ለሚደረገው የማንቸስተር ዩናይትድ እና ሊቨርፑል ጨዋታ መልእክቱን አስተላልፏል። እሱ ነግራቸው ለላይክ እና ፎሎ ማድረግ እንዳረሱ። ፔፕ እንዳለውም ከሆነ ማንቸስተር ዩናይትድ በዚህ ጊዜ ላይ ሊቨርፑልን ማሸነፍ የሚችልበት አቋም ላይ ይገኛል። ማንቸስተር ዩናይትዶች እንደሚታወቀው ሬዶች ናቸው። ማንቸስተር ዩናይትዶች ይህን ነገር ማሳካት ይችላሉ። ይልቁንም ሊቨርፑልም እንደዛው የዋዛ ቲም አይደሉም። ይህን ጨዋታ ሊያሸንፉ ይችላሉ። ግን ማንቸስተር ዩናይትዶች አሁን ካሉበት አቋም አንጻር ሊያሸንፉ ይችላሉ። እኛ ለዛ ቀን የማንቸስተር ዩናይትድ ደጋፊ እንሆናለን። ለምን ብትሉ እኛ ከአርሰናል ዋንጫውን እንድነጥቅና ዋንጫውን እንድበላ ደጋፊዎቹና ክለቡ የሚያደርጉትን ሁሉ የቻሉትን ሁሉ እያደረጉ ይገኛሉ። ስለዚህ የማንቸስተር ዩናይትድ ደጋፊ ይሆናሉ ለዛ ቀን። ሊቨርፑልም ይህን ጨዋታ እንዲያሸንፍ አልፈቅድለትም። ተጫዋቾቹ በጣም ከባባድ ናቸው። ይልቁንም እንደዛው ማንቸስተር ዩናይትድም ጥሩ ተጫዋቾች አላቸው። ማንቸስተር ዩናይትድም ይህን ጨዋታ ሊያሸንፍ ይችላል ሲል ተነግሯል። የምታውቀውን ሆረር ፊልም ጠቁመን ብላለች እዚህ ጋር። ይሄኛውም አለ ግን ይሄኛው በጣም አስፈሪ ነው ብዬ ነው የማስበው። ዘመናዊ ሽን አስፈሪ ፊልም ነው ብዬ ነው የማስበው። አክተሮቹ በጣም ጨካኝ ነበሩ እዛ ፊልም ላይ። በስማ ባታዩ ይሻላል። ከምድረገጽ ያጠፋዋል ሊቨርፑልን ማንቸስተር ዩናይትድ ዛሬ ማንቸስተር ዩናይትድ ከሊቨርፑል ኦልድ ትራፎርድ ላይ ጨዋታ ይኖራቸዋል። ወሳኝ የሆነ ጨዋታ ነው በተለይ ለማንቸስተር ዩናይትድ። ስለዚህ ጨዋታ የተወሰነ ነገር ላቸዋል። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ ፎሎ እያደረግን ወደ 50 ሺህ እየገባን ነው። ስለዚህ 50 ሺህ እናደርሰዋለን እኔን አካውንት ማለት ነው። ማንቸስተር ዩናይትድ ከሊቨርፑል በዛሬ ጨዋታ እንግዲህ በጣም ቤስት የሆነ ሞመንት ላይ የሚገኙትን ብሩኖ ፈርናንዴሽ እና ካስሜሮ ዛሬ ድምቀት ይሆናሉ ብዬ ነው የማስበው ለዚህ ጨዋታ። ሊቨርፑል አለመታደሉ ነው እንግዲህ ግብ ጠባቂዎቻቸውን በሙሉ ነው ሉዝ ያደረጉት። እንደገና ደግሞ የኢብራሂማ ኮናቴ እብደት አለ። የቀኝ ክንፍ ላይ ደግሞ እነ ከርትስ ጆንስ እና ሶቦዝ ላይ ነው የሚጠቀመው። መሀል ሜዳውም ደግሞ ግራቨንበርግ የባለፈው አመት አቋም ላይ አይደለም። ኦፍ ኮርስ ፍሎሪያን ቪትስም እንደታሰበው አይደለም በዚህ ውድድር አመት። እነዚህ ነገሮች በሙሉ ተደማምረው ዛሬ ማንቸስተር ዩናይትድ ሊቨርፑልን የማያሸንፍበት ምክንያት አለ ብዬ አላስብም። ምክንያቱም ማንቸስተር ዩናይትድ አሜዚንግ ፎርም ላይ ነው። ፊት ለፊት ላይ ያሉት እነ ኩና፣ ሼሽኮ እና ሙቤሞም አሪፍ አቋም ላይ ነው ያሉት። የብሩኖ ፈርናንዴሽ ሌቭል ደግሞ ሌላ ሌቭል ላይ ነው። እኔ ፐንዲቶቹና የቀድሞ የማንቸስተር ዩናይትድ ተጫዋቾች ለምን እንደሚጠሉት አይገባኝ። ማንቸስተር ዩናይትድ ድሮፕ ባረከበት ሁሉ ማንቸስተር ዩናይትድ ከተቀላቀለበት ጊዜ ጀምሮ ፎርሙ የማይወርድና አቋሙ ያልወረደ ተጫዋች ቢኖር ብሩኖ ፈርናንዴሽ ነው። ቡድኑ ተሸክሞ ለዚህ ያደረሰው ብሩኖ ፈርናንዴሽ ነውና የሚገርም የውድድር አመት ነው እያሳለፈ ያለው። በዛ ላይ ደግሞ ኮቢ ማይኑ ተመልሷል። ከካሴሜሮ ጋር ያላቸው ጥምረት ላይክ እንዴት ነው መሴ እንደሚለው ወይፈኑን ከኮርማው ጋር አድርጎ እንደማረስ ማለት ነው። ወይፈኑ ቀስ ይላል፣ ኮርማው ደግሞ ይፈጥናል እንደምንለው ማለት ነው። ብቻ ግን አሜዚንግ የሆነ የውድድር አመት ላይ ነው ያሉት ማንቸስተር ዩናይትዶች። እኔ ደስ ብሎኛል በዚህ አይነት ደረጃ ላይ ማግኘት ቢካዝ የሚቀጥለው የውድድር አመት እኛ ያሳለፍንበትን ፓተርን እናንተ ስታሳልፉ በዛ ነው ጀጅ የምንደራረገው። አሁን ላይ አይደለም ማንቸስተር ዩናይትድ እና አርሰናል ጀጅ የምንደራረገው። የሚቀጥለው አመት አንድ አይነት ስቴጅ ላይ እንገናኛለን። የዛኔ እናንተ የተሻላችሁ መሆናችሁን ከኛ
ታሳዩናላችሁ። ሰው በውድድሩ እንገናኛለን። ለዛ እንዲረዳን ደግሞ ማንቸስተር ዩናይትድ ወደ ቀጣዩ ወደ ቻምፒየንስ ሊግ መግባት አለበት። ዛሬ ሊቨርፑልን ግዴታ ማሸነፍ አለበት። 2-1 ያሸንፋል ብዬ አስባለሁ። ቀኑ የብሩኖ ፈርናንዴሽ ነው። ይመቻችሁ። የእንግሊዝ ፕሪሚየር ሊግ ትኩረት ዛሬ ወደ ኦልድ ትራፎርድ ነው። ማንቸስተር ዩናይትድ ከሊቨርፑል የቻምፒየንስ ሊግ ተሳትፎን የሚያረጋግጠው የዛሬው ድል ለማን ይሆን? ቀያዮቹ ሰይጣኖች በደረጃ ሰንጠረዡ 3ኛ ደረጃ ላይ ተቀምጠው የዛሬውን ጨዋታ ይጠባበቃሉ። ዛሬ ታሪካዊ ተቀናቃኛቸውን ሊቨርፑልን ማሸነፍ ከቻሉ በቀጣይ ዓመት በቻምፒየንስ ሊግ የመሳተፋቸውን ጉዳይ በይፋ ያረጋግጣሉ። በሌላ በኩል ሊቨርፑል በደረጃ ሰንጠረዡ 4ኛ ላይ ሆኖ በስጋት ላይ ይገኛል። ሊቨርፑል ዛሬ ካልተሳካለትና ቀሪ ጨዋታዎቹ ፈታኝ መሆናቸውን ካሰብን ደጋፊዎቹ የቻምፒየንስ ሊግ ተሳትፎ ሊያመልጠን ይችላል በሚል ጭንቀት ውስጥ ይገባሉ። ታዲያ ዛሬ ኦልድ ትራፎርድ ላይ ፈገግታው ለማን ይሆን? ዩናይትድ የቻምፒየንስ ሊግ ትኬቱን ይቆርጣል ወይስ ሊቨርፑል ተስፋውን ያለመልማል? ግምታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ